በሕይወታችን ውስጥ ብዙዎቻችን የምንጓዝበት አንድ የታወቀ መንገድ አለ አይደል? በደንብ ተማር፣ ጥሩ ሥራ ያዝ። ግን ይሄ አስተማማኝ የምንለው መንገድ በስተጀርባው የደበቀው ዋጋ ምንድን ነው? እስኪ ዛሬ የምናየው እሱን። ከልጅነታችን ጀምሮ ሁላችንም የምንሰማው ነገር ነው። ጠንክረህ ተማር፣ ጥሩ ውጤት አምጣ፣ ከዛስ ጥሩና ቋሚ ሥራ ያዝ። ይሄ በማኅበረሰባችን ውስጥ እንደ ስኬት ቀመር የተቀመጠ ነገር ነው ማለት ይቻላል። ጥሩ። ግን ይህ መረጋጋት በእርግጥ በነፃ ይመጣል? ለዚህ ስል የምንከፍለው እውነተኛ ዋጋ ምንድን ነው? አዎ፣ ብዙ ጊዜ ዞር ብለን የማናየው አንድ የተደበቀ ክፍያ አለ። እስኪ አብረን እንመልከተው። እሺ፣ ለመሆኑ ይሄ መንገድ ለምንድን ነው ይህን ያህል ተፈላጊ የሆነው? መልሱ ቀላል ነው። ግልጽ የሆነ ተስፋ ይሰጣል፣ የደህንነት ተስፋ። ስለዚህ ወደ ዋናው ነጥብ ከመግባታችን በፊት እስኪ መጀመሪያ ይሄ የቅጥር ስምምነት ያለውን በጎ ጎን እንይ። እውነቱን እንነጋገር ከተባለ ለብዙዎቻችን ሥራ አማራጭ አይደለም፣ አስፈላጊ ነገር ነው። የቤት ኪራይ አለ፣ ቤተሰብን መደገፍ አለ። በዚህ ሁሉ እርግጠኝነት በጎደለው ዓለም ውስጥ ቢያንስ መሠረታዊ መረጋጋት ለማግኘት ወሳኝ ነው። ግን ይህ መረጋጋት ዋጋ አለው። አዎ፣ አንድ ትልቅ መሠረታዊ ገደብ ይዞ ነው የሚመጣው። ይሄውም ጊዜያችንን በገንዘብ የምንለውጥበት ስምምነት ነው። ዋናው ነጥብ እዚህ ላይ ነው። ጊዜ ውስን ሀብት ነው። ሁላችንም በቀን ውስጥ 24 ሰዓት ብቻ ነው ያለን አደል? ስለዚህ ጊዜን ለገንዘብ ስንሸጥ በዛ ጊዜ ውስጥ ልናገኝ የምንችለው የገንዘብ መጠን በተፈጥሮ ገደብ ይኖረዋል፣ ጣሪያ አለው ማለት ነው። ልዩነቱን በደንብ ለማየት ይህንን ምስል እንመልከት። የአንድ ሠራተኛ መንገድ ደሞዝ ማለት ነው፣ ቀስ በቀስ ነው የሚያድገው። የባለቤትነት መንገድ ግን የማሻቀብ በቃ እጥፍ ድርብ የማደግ ዕድል አለው። አንዱ በሌሎች ቁጥጥር ስር ነው፣ ሌላኛው ደግሞ ሙሉ በሙሉ በራስ ተነሳሽነት ላይ የተመሠረተ ነው። ትልቅ ልዩነት ነው። እሺ፣ አሁን ደግሞ እስኪ ትንሽ ጠለቅ ብለን እንይ። ሰዎች ደስተኛ ባይሆኑም እንኳን በያዙት ሥራ ላይ ጸንተው እንዲቆዩ የሚያደርጋቸው ስነ ልቦናዊ ወጥመድ ምንድን ነው? ምክንያቱ ይህ ነው። ምቾት፣ ያ ቋሚ ደሞዝ፣ ያ የተለመደ የጧትና ማታ ሩጫ የሚሰጠው የመረጋጋት ስሜት አለ አይደል? ቀስ በቀስ ያ ስሜት ትልልቅ ሕልሞችንና ምኞቶችን እየሸረሸረ ይተካቸዋሉ። እናም ያ የምንወደው ምቾት ራሱ ወጥመድ ሆኖ ይጠመጣል። በውስጣችን የምናደርገው ንግግር አለ። ይሄ ይበቃኛል፣ ኧረ የራሴን ነገር እኮ ይጀምራለሁ ትንሽ ቆይቼ። አሁን አዲስ ነገር መሞከር በጣም አደገኛ ነው። እነዚህ ድምፆች ሁላችንም የምናውቃቸው ይመስለኛል። ሕልምን የሚያዘገዩ፣ ወደ ኋላ የሚጎቱ የውስጣችን ድምፆች። ግን አንድ ጥያቄ እንጠይቅ። ይሄ ደህንነቱ የተጠበቀ የምንለው ሥራ በእርግጥም ደህንነቱ የተጠበቀ ነው? ያ የምናስበው የመረጋጋት ስሜትና እውነታው አንድ ናቸው? እውነታው ትንሽ አስቸጋሪ ሊሆን ይችላል። ቅጥር ማለት በሁኔታዎች ላይ የተመሠረተ ነገር ነው። አስቡት፣ ኩባንያዎች አሰራራቸውን ሊቀይሩ ይችላሉ። የሥራ መደቦች ሊሰረዙ ይችላሉ። ኢንዱስትሪው ራሱ ሙሉ በሙሉ ሊቀየር ይችላል። ኢኮኖሚው ይዋዥቃ። እነዚህ ሁሉ ነገሮች ደግሞ ከእኛ ቁጥጥር ውጭ ናቸው። ስለዚህ እውነተኛው ዋጋ የምንለው የምናጣው ገንዘብ ብቻ አይደለም፣ ከዛ በላይ ነው። እውነተኛው ዋጋ ፈጽሞ ያልተጠቀምንበት ያልገነባነው አቅማችን ነው። አንድ ነገር አስቡ። ገቢ በአንድ ምንጭ ላይ ብቻ ሲሆን ልክ በጣም ስስ በሆነ ገመድ ላይ እንደመሄድ ነው። በማንኛውም ሰዓት ሊበጠስ ይችላል እና ያ ሲሆን በገዛ ሕይወታችን ላይ የነበረን ቁጥጥር አሳልፈን እንደሰጠን ነው የሚያሳየው። ታዋቂው ባለሀብት ዋሬን በፊት ይህንን ጉዳይ በሚገባ ነው ያስቀመጠው። በፍጹም በአንድ ገቢ ላይ ብቻ አትመኩ፣ ሁለተኛ ምንጭ ለመፍጠር ኢንቨስት አድርጉ ይላል። ነጥቡ ምንድን ነው? የመቋቋም አቅምን መገንባት። እና ይህ ሐሳብ አዲስ አይደለም። ከዘመናት በፊትም የነበረ ጥበብ ነው። የመክሊት ምሳሌን እናስታውስ። ዋናው ቁም ነገር ምንድን ነው? የተሰጠንን ችሎታ ዝም ብለን መጠበቅ ብቻ አይደለም፣ ማሳደግና ማባዛትም ይጠበቅብናል። እንግዲያው ወደ ዋናው ጥያቄያችን እንመለስ። የዚህ ሁሉ እውነተኛ ዋጋ ምንድን ነው? ምናልባት እስካሁን ስናስብበት ከነበረው በተለየ መንገድ ማየት ያስፈልገን ይሆናል። እናም የዚህ ሁሉ ትንታኔ ቁልፍ መልእክት ይሄ ነው። ትልቁ ዋጋ ያጣነው ነገር አይደለም፣ በፍጹም ያልገነባነው ነገር ነው። ለሌሎች ሕልም ስንለፋ የራሳችን ያልተፈጸሙ አቅሞች፣ ወደ ጎን የተገፉ ሕልሞች ትክክለኛ ዋጋ እነሱ ናቸው። እንግዲህ ይህንን ሐሳብ ይዘን ራሳችንን እስኪ እነዚህን 3 ጥያቄዎች እንጠይቅ። አንደኛ፣
በአሁኑ ሰዓት ለነገ እያልኩ የማሳልፋቸው ድሎች የትኞቹ ናቸው? ሁለተኛ፣ ገቢዬ በአንድ ምንጭ ላይ ብቻ የተንጠለጠለ ነው? እና ሶስተኛ፣ የትኞቹን ችሎታዎቼን ወይም ሐሳቦቼን ነው እንዲሁ የተቀመጡት ሳልጠቀምባቸው የቀሩት? እናም በመጨረሻ ሁላችንም የራሳችንን ልንጠይቅ በሚገባ አንድ ትልቅ ጥያቄ ልጨርስ። የሌላን ሰው ሕልም በመገንባት ላይ ባንሆን ኖሮ የራሳችንን ለመገንባት ብንነሳ ምን እንገነባ ነበር? ምን እንፍጠር ነበር?